አቶ ግርማ የትርሲትን አባት እንደገደለ ናምሮ ታወቀች። የሰማችውን ነገር ማመን ያቃታት። አባቷ አንድ ቀን ነፍሰ ገዳይ ይሆናል ብላ አስባ የማታውቀው በስስት የምታየውና የምትወደው አባቷ ዛሬ ክሩቤል መጥቶ ነፍሰ ገዳይ ነው አባትሽ፣ እንዲሁም ለማንም ለምንም ግድ የለውም፣ አንቺም ብትሆኚ ለሱ ምንም አይደለሽም፣ ያሰበውና የፈለገውን ካሳካ ወደ መጣበት ወደ አሜሪካ ይመለሳል መስሎች ነው፣ እየተጠቀመብሽ ነው፣ ከቤተሰቦች ጎን ብትቆሚ ይሻልሻል፣ እህትሽንም እንደ እህት እናትሽንም እንደ እናት ብታያት እነሱ ናቸው እሱ ጥሎች ሲሄድ አብረውሽ የነበሩት በማለት ከተኛችበት ብንን ያረጋት ይመስላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛዋ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 8 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ትርሲት መጽሐፍ እናቷን አምጪልኝ ብላ ጧት ከእስከ ማታ ማንበብ የምትወደው ልጅ ዛሬ አይኗ ተይዞ እንዴት ማንበብ ግራ እንደገባት ለእናቷ ስትነግራት እናቷ መጽሐፍ እያነበበች እንደምታስተኛት ቃል ትገባላታለች። ወደ ሳሎንም እንደወረደች ላምሮት ወደ ትርሲት ክፍል ትገባና እናቴን አጣኋት የት ናት ስትላትም እሷም የለችም መጽሐፍ ልታመጣልኝ ሄዳለች ትላታለች። እሷም በተመሳሳይ ቦታ ላይ እንደዚህ ግትር መሆንሽን ከቀጠልሽበት ዓይንሽን ብቻ አይደለም ሕይወትሽን ታጫለሽ በማለት ትጠይቃታለች ትላታለች። ትርሲትም በጣም ደንግጣና ተደናብራ የዓይኔ መጥፋት ምክንያት አንቺ ነሽ ማለት ነው ስትላት ምን ስትላት አልሽኝ እኮ ዓይንሽን ብቻ ሳይሆን ሕይወትሽንም አሳጣሻለሁ አልሽ ስትላትም እኔ እንደዛ አላልኩም አትዘላብጂ ስትልም ያልሽው አንቺ ነሽ እንግዲህ እኔ አይደለሁም በማለት ትርሲት ትመልስላታለች። ወደዛ በጣም ተደናግጣ ባለመለሰችው ድንገት እውነቱን ስላወጣችው እየተንቀጠቀጠች ወደ ክፍሏ ትሄዳለች። መድኃኒቱንም ወይም መርዛማውን መድኃኒት ያስቀመጠችበት መሳቢያ ውስጥ ስትፈልግ ምንም ልታገኘው አልቻለችም። ብዙም ፈለገች፣ ብትፈልግም ልታገኘው ግን አልቻለችም። ክሩቤል ወደ እነ ትርሲት ቤት መጥቶ ቤተሰቦቿ አይኗን እንዳጠፋቻት ወይም እህቷ አይኗን እንዳጠፋቻት ተነግራታለች ይነግራታል። ስቅስቅ ብላ እያለቀሰች የትርሲት እናት ምንድን ነው እኔ ምን አረኳት? ይሄን ሁሉ ምን በድላት ነው? ልጅስ አጥብቼ ያሳደግኳት ልጅ እንዴት እንደዚህ እህቷ ላይ አይኖቿን ልታጠፋ ቆርጣ ትነሳለች በማለት ታወራለች። አሁን እንደዚህ ባልሽ ቁጥር ነገሮችን እንደሚባባስና ከዚህ የበለጠ የከፋና የትርሲትም ሕይወት አደጋ ላይ ስለሚሆን በእቅድና በዓላማ የምንሄድበት መሆን አለበት። የትርሲት እናት እባክዎት ስሜታዊ አይሆኑ በማለት ይሄ ስሜታዊ ምንም ያላረገ ሌላ ምን ሊያደርግ ይችላል? አንድ ነገር የምችለው ነገር አለ። እሱም ናምሮትን የተኛችበት አርጃት ሙጀን ለመንግስት መስጠት ነው። ቆማም አጠቅም ከዚህ የበለጠ ስህተት እየሰራች ከምትኖር ብገላግላት ይሻላል በማለት እሱም እንደምን ብሎ እንደዚህ መሆን እንደሌለበት አረጋግጦ የትርሲት እናትን ቁጭ ካለ በኋላ ምንም ነገር እንዳወቁና ምንም ነገር እንደተፈጠረ እያስመሰሉ እንዲቀጥሉ ክሩቤል ያዛታል። እቅድህን እሺ አንተ ነህ ከጎን ያለው ሌላስ ማን አለ በማለት ትመልስለታለች። እሱም ካሉን እሺ በቃ እኔ የምሉትን አሁን እኔና ትርሲት ወደ ሐኪም ቤት ሄደን ምርመራ ማድረግ አለብን በማለት እሺ በሉ ሂዱ ብላ እጅ ለእጅ አያይዛቸው ክሩቤል እና ትርሲትን ወደ ሐኪም ቤት ትሸኛቸዋለች። ሐኪም ቤትም ልክ እንደደረሱም እነሱም ምንድን ነው የተፈጠረው ነገር ስትለም መድኃኒቱ ወይም ዓይንሽ ውስጥ ተመሳሳይ ዕቃ የነበረው መርዛማ ነበረ። ስለዚህ መካከል ላይ ያለችው ብሌኗ ወይም ጥቁሯ በጣም ተጎድታለች በመርዛማው። ስለዚህ አንቺ አሁን ምንም ተስፋ የለውም ማለት አንችልም። እንኳን እኛ ሀገር ውጭ ሀገር ራሱ በጣም በጥቂቶች ናቸው እነዚህ ሕክምና የሚከናወኑት። ስለዚህ እኛ የቻልነውን ነገር እንደምናደርግልሽ ቃል እንገባለን። ስለዚህ በኋላ ተስፋ አድርጌ ቅስሜ ከሚሰበር ተስፋ ባላደርግ ይሻላል ብትለው እንደዛ ብሎ ነገር የለም። እስከ 1 ሰከንድ ድረስ ወይም እስከ 1 ደቂቃ ሰከንድ ድረስ ተስፋ ማድረግ አለብሽ።
ተስፋ የሰውን ልጅ ያለመልመዋል፣ ወደፊት እንዲራመድ ያደርገዋል ይላታል። ዛሬ ላምሮት መድኃኒቱን አጣው ስራ ግራ ግብት ብሏት ከክፍሏም ወደ ሳሎን ሄዳ እማዬ ክፍሌ ሰው የመጣ ሰው ነበረ ወይም የገባ ሰው ነበረ ስትላትም እኔ የአንቺን ክፍል ምን አቅልሻለሁ? ለአይኔ በጣም ነው ያስጠላሽኝ ምንድን ነው ስትላትም እሷም ምንም እንዳልሆነና እቃ እንደጠፋባት ትነግራታለች። እሷም እቃ ተጠፋበሽ ውጭ ተዝህ እኔ አላየሁም ያንችን እቃ በማለት ናምሮትን በቁጣ መንፈስ ትናገራታለች። ናምሮት ውስጧ ፈርቷን እናቴ መድኃኒቱን አግኝታብኝ ይሆን ወይስ አላግኘችብኝ ይሆን በማለት ስጋት አድሮባታል። እሷም ክሩቤል እዚህ ቤት ከመጣ እሱም አደጋ ላይ እንደሚወድቅም ለትርሲት ስለነገረቻት ስትመለስ ወይም ከሐኪም ቤቱ ወደ ቤት ሲመለሱ ከእንግዲህ ወዳ በራሷ መቆም እንዳለባትና አንዳንድ ነገሮችን በራሷ እንድታረግ እድል እንዲያመቻችላት ሁሌም ተጭኖና በሰው ጥገኝነት ስር እየተሰማኝ ስለሆነ እኔ ራሴ መንቀሳቀስ መልመድ አለብኝ ስትል ይነግራታል። እሱም ይህን ያለችው ናምሮት ወይም ግርማ አስፈራርተዋት እንደሆነ ጠንቅቆ ስለሚያውቅ ችግር የለውም እኔ እረዳሻለሁ፣ የፈለግሽውን ነገር ማድረግ ትችያለሽ በማለት ለዛሬ ግን ምንም ምርኩዝ ስላለሽ ወደ ቤት እኔ እሸኝሻለሁ በማለት ቤት ዛሬ ያደርሳታል። አቶ ግርማ ማነው መድኃኒቱን ያገኘው ክሩቤል ነው ወይስ እናቷ ናት የሚለው ሀሳብና ስጋቴ ስለሆነበት ዛሬ ቀኑ ሙሉ ስታመናጭቀኝና የድሮ ማሚ ሳኮን ሌላ ማሚ ሆና ነው ያለችብኝ በማለት እሺ አወጣጣታለሁ ባላት መሰረት ዛሬ የኔ ውድ የኔ ፍቅር እንደውም የ80 ሚስት ነሽ እኮ አንቺ የልጅነት ፍቅሬ እያለ በቆንጆ ቆንጆ ቃላቶች እይማማል ጀመረ። ለማንኛውም እነዚህን ሽንገላዎች እኔ ጋ ምንም አይሰሩም። በተንኮልና በክፋት ሞልተህ ያሳደግካትን ልጅ ወደ ራሷ እንድትመለስ አድርጋ ቢያንስ ከቻልክ በማለት ወይዘር የላምሮን እናት ከዛ ተነስታ ጥላው ትሄዳለች። እሱም እርግጠኛ ይሆናል መድኃኒቱን እንዳወቀችው በጣም እርግጠኛ ከሆነ በኋላ ምን ማድረግ እንዳለባቸው ግራ ይጋባሉ። ናምሮት ወደ ሳሎን ወይም ከሳሎን ወደ ቤቱ ወደ መንገድ እየሄደች እያለ አስፓልት ዳር ላይ ክሩቤልን ታገኘዋለች። መቼም የአንቺ ክፋትና ተንኮል ማለቂያ የለውም። ደግሞ ምን ብለሻን ነው ትርሲት እዛ ቤት እንዳይመጣ ያለች ብልትለው እሷ ምንም ነገር እንደማያገባውና አትምጣ ከተባልክ አትምጣ፣ ምክንያቱም እኛንን እንጂ ቤተሰቦቿ አንተ አይደለህም በማለት በጭካኔ በተሞላ መልስ ትመልስለታለች። እሱም ለማንኛውም አንቺም ሆንሽ ያ ነፍስ ገዳይ አባትሽ ትርሲትን ምንም ነገር እንድታደርጓት አልፈቅድላችሁም። ትርሲት ምንም ትበላይ ምንም፣ እኔ ከትርሲት ልርቅ አልችልም። ስለዚህ ብለ በጣም ትደነግጣለች። ነፍሰ ገዳይ ስለምንድን ነው የምታወራው? የትርሲትን አባት የገደለው አባትሽ ነው በማለት ፊት ለፊት እያየ ይመልስላታል። እሷም በጣም ደንግጣና እየተርበተበተች ስለማታውቀው ነገር ብዙ አታወራ። እውነቱን ልንገርሽ እንኳን ለትርሲት እንኳን ለእናትሽ ለአንቺም ግድ የለውም። እሱ የሚፈልገው ነገር ሀብት ንብረት፣ የትርሲትን ንብረት፣ ቤት፣ ሁሉም ነገር በስሙ ካዞረ ለሰከንድ ዝች ሀገር አይቀመጥም። ሁሉንም ነገር ይዞ ወደ አሜሪካ ነው የሚሄደው። ስለዚህ እባክሽ አንቺም ከቤተሰቦች ጋር ሆኚ፣ ይሄን ነገር እንዳላረግበት እየተጠቀመ ነው ወይም እንዳልነግርሽ ይላታል። እሷም ግራ የተጋባችው ወደ ቤት ከተመለሰች በኋላ አልጋዋ ላይ ቁጭ ብላ ከመሬት አልጋ ላይ እያለች ቁዝም ብላ አባቷ እንደ ወትሮ ማታ ለጥላቻና ለክፋት ሊሞላት መምጣቱ ስለማይቀር እየተጠባበቀችው ነበረ። የትርሲት እናት ምን እንደተፈጠረና ሐኪም ቤት ምን እንደተባሉ ትጠይቃታለች። ተስፋ አለው ብለዋል እማዬ። እስቲ ሁሉንም ነገር ለፈጣሪ ነው። እኔ ግን በከሌለው ተስፋ ላይ ተስፋ ከማደርግ እንደዚሁ ወይም ይሄንኑ ተለማምጀው የአይነ ስውር ትምህርት ቤትን ገብቼ ብማርና አንዳንድ ነገሮችን በራሴ ማድረግ ብችል፣ ምክንያቱም ክሩቤልን ይጎዱታል። ናምሮት ለእኔ ያልተመለሰ ለእህቷ ለክሩቤል ምንም ነገር ታደርጋለች። ስለዚህ የቻልኩትን አድርጌ ከዚህ ቤት ላስቀረው ይገባን ስትላትም እሱ ግን ምንም ብትዩ የሚቀር ጉድ አይደለም ብትላት፣ እሱንስ እማዬ እኔ ያውቃለሁ፣ ግን
በቃ የቻልኩትን መሞከር አለብኝ። በእኔ ምክንያት ልጁ አደጋ ላይ ሲወርቅ ማየት አልችልም በማለት ለእናቷ ትመልስለታለች። የማይመሽ የለም እየመሸ እየሄደ ለተንኮልና ለክፋት ሊሞላት ለአምሮትን አባቷ ወደ ክፍሏ ይገባል። ትኩር ብላ እያየችው ነበረ። ጸጥታዋ ያስፈራ ነበረ። ግርማም ምን ሆነሻን ላምሮቴ በማለት ይጠይቃታል። እሱም የትርሲትን አባት የገደልከው አንተ ነህ በማለት ትመልስለታለች። እሱም ይሄን ባለችው ሰዓት ላብና ጭንቀት ይለቅበታል። በጣም ይርበተበታል። ምን? እንዴት? ማን ያለች? ቆይ እሷ ናት እንደዚህ ያለች? እንዴት ጥጋብ ጥጋብ ቢሰማት ነው? ቆይ አሳያታለሁ በማለት ወደ እናቷ ዛቻውና ጉራውን ሊደነፋ ይሞክራል። ማንም አላለኝም። ጥያቄን በጥያቄ መመለሱን ትተህ የገደልከው አንተ ነህ ወይስ አይደለህም በማለት ትጠይቀዋለች ድጋሚ። እሱም ጥያቄውን አልመልስም ይላታል። ይህ ማለት ገዳይ